በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእውነተኛ ክርስቲያን መታወቂያው ምንድነው? ክርስቲያን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደና በጥምቀት ረቂቅ ልጅነት የተወለደ ነው። ያለ ክርስቶስ ደግሞ ክርስትና አይታሰብም። በመሆኑም ክርስቲያን ወልድ ዋህድ በምትለዋ ርትዕት ሃይማኖት ጸንቶ በጠባብም መንገድ ይጓዛል። የክርስቶስ ኢየሱስን የባህሪ አምላክነት ይመሰክራል። አንድ አካል፣ አንድ ባህሪ፣ ፍጹም ሰው፣ ፍጹም አምላክ በማለት ተዋህዶውን ያምናል። በክርስቶስ እግዚአብሔርነት አምነው እስከ ዳህሪት እስትንፋስ በቅድስና የኖሩትን የአባቶቹን ፈለግ ይከተላል። የጸኑትን አበውና እማት ያስባል። የጸኑት ደግሞ የሚሉት እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው። ክርስቲያን ሐዋርያው እንደተናገረ ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ክርስቲያን የእምነቱ ተከታይ መሆኑ የሚታወቀው ሃይማኖቱ የሚጠይቀውን ፈጽሞ ሲገኝ ብቻ ነው። በጊዜውም ያለ ጊዜውም ጽኑ ከሆነ ክርስቲያን ነኝ ብሎ መናገር ትምክህቴ እግዚአብሔር ነው ማለት ይቻላል። እንግዳ ባይመጣ ሁሉ ሴት ባለሙያ፣ ፈተና ባይኖር ሁሉ ክርስቲያን እንዲሉ በመልካም ዘመን የሚያምን ደስ ሊለው ለአገልግሎት አለሁ የሚል ሲመቸው ክርስትናውን የሚወድ ማዕበል ሲበረታ ስደት ችግርና ፈተና ሲመጣ የሚዋልልና የሚበረግግ አልፎ ተርፎም መከራውን ተሰቆ ወይም በጥቅም ተታሎ ማህተሙን የሚበጥስ ከሆኑ እውነተኛ ምዕመን ነው ሊባል ያስቸግራል። አስቸጋሪነቱም ይህን ተለዋዋጭነቱን አስወግዶ በመልካሟ መንገድ እስካልተጓዘ ድረስ ፍጻሜ ሕይወቱ የማያምር በመሆኑ ነው። ታዲያ የእውነተኛ ክርስቲያን መታወቂያው ምንድነው? ለዚህ ጥያቄ ብዙዎቻችን የምንሰጠው መልስ አጭርና ግልጽ ነው። ጽኑ እምነትና መልካም ሥራ ያለው የሚል። ነገር ግን ክብር ምስጋና ይግባውና መድኃኔ ዓለም በመዋዕለ ስብከቱ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሏል። ማቴዎስ ምዕራፍ 5 ቁጥር 48። አንድ ሰው ቀና እምነትና በጎ ምግባር ኖሮት በዚህ የሚታበይና የሚመጻደቅ ከሆነ ፍጹም ክርስቲያን ነው ለማለት የማይቻልበት ሁኔታ አለና ትዕቢትሰ ጸሩ ለክርስቶስ እንዲል፣ ትዕቢትም ውድቀትን ይቀድማልና። ክርስቲያን በመልካም ሥራዎች በትሕትና በፍጹም እምነት በመቃኘት የክርስቶስ ማደሪያ መኖሪያ ነው። ስለዚህ ነገር ቅዱሳት መጻሕፍት ምን ይላሉ? ሊቃውንተ ቤተ ክርስቲያንስ ምን አስተማሩ? የሚል ቢኖር ለአስረጅነት ከቅዱሳት መጻሕፍትና ከሊቃውንተ አበው የሚከተሉትን እንመለከታለን። እምነት ያለ ሥራ የሞተ ነው። ሥራ ያለ እምነትም እንደዚሁ። ያዕቆብ ምዕራፍ 2 ከቁጥር 14 እስከ 26። ስለሆነም
ከኛ ከሁላችን የሚጠበቀው ከሥራ የተለየ እምነት የሞተ መሆኑን በመረዳት ከረከሰ ተግባር ራሳችንን ለመጠበቅ የምንችለውን ጥረት ማድረግ ነው። ሕያው እምነት ከሌለን ክርስቲያኖች ተብለን መጠራታችን የሚያተርፍልን ምን ይኖራል? እግዚአብሔርን እንደሚያውቁት በግልጥ ይናገራሉ፣ በሥራቸው ግን ይክዱታል። እነርሱም ርኩሳንና የማይታዘዙ በበጎ ሥራም ሁሉ የተናቁ ናቸው ተብሎ ያስወቅሰናል እንጂ። ቲቶ ምዕራፍ 1 ቁጥር 16። እግዚአብሔርን የሚያውቁት ይወዱታል፣ ቃሉንም ይጠብቃሉ። ስለዚህም ነው መድኃኔ ዓለም ክርስቶስ የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም መጥተን በእርሱ ዘንድ ማደሪያ እናደርጋለን ያለው። የዮሐንስ ወንጌል ምዕራፍ 14 ቁጥር 23። እግዚአብሔር ከእኛ እንዲኖር ቃሉን መጠበቅ የሚገባ ከሆነ ዘንድ ለቃሉ የታመንን መሆናችንን መመርመር ያስፈልጋል። ቅዱስ ጳውሎስም ይህን በተመለከተ እንዲህ ይላል፣ የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው እግዚአብሔር ማደሪያዎች እኛ አይደለንምን? ክርስቶስ በእኔ አድሮ እንደሚናገር ማስረጃ ትሻላችሁና። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5። የእግዚአብሔር ማደሪያ ለመሆን ክርስቲያን ከመሆን ሌላ አማራጭ የለም። የስም ብቻ ግን አይደለም፣ የክርስቲያን ሥራ በመስራት ነው እንጂ። ብዙዎች በያዙት ስም ብቻ የሚድኑ ይመስላቸዋል። ታዲያ ጠላታችን ሰይጣን የቤቱ ጌታ እግዚአብሔር በእኛ ቤት ልቦና መኖሩን ወይም በእኛ አለማደሩን አያውቅምን? ስንቆጣ፣ ስንጮህ፣ ስንራገም፣ ዋዛ ፈዛዛ ስንናገር፣ ሌላውን ስንክስና ስንኮንን፣ የሌላውን ትንኝ ሕጸጽ ስንፈልግ፣ የእኛን ግመል ኃጢአት ስንሸፍን፣ ሌላውን ስናወግዝና ስንጠላ፣ ስንታበይና በሥራችን ስንመካ ወይም ጸሎት ዘወትርንና ተዘክሮን ስንረሳ እግዚአብሔርን እንደማንወደውና የእርሱን ማደሪያ ያልሆን በመንፈስ ቅዱስ ያልታነጽን መሆናችንን ያውቃል። ስለሆነም በልቡናችን ብርሃን ባይኖር ክፉ እንደ ሌባ ሹልክ ብሎ በመግባት መፈንጫና መራገጫ ያደርገዋል። እግዚአብሔር ከኛ የሚፈልገው ምንድነው የሚል ቢኖር መጽሐፍትን ሊመረምር ይገባዋል። ቅዱስ መጽሐፍ የሚለው አምላክህን እግዚአብሔርን ትፈራ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ ነው እንጂ። ዘዳግም 10 ቁጥር 12። ታጠቡ ንጹሐንም ሁኑ፣ የሰውነታችሁን ክፋት ከዓይኖቼ ፊት አስወግዱ፣ ክፉ ማድረግንም ተዉ፣ መልካም መስራትንም ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 17። እነዚህ ጥቅሶች እግዚአብሔርን የሚወድ ከክፉ መራቅና ጽድቅን መከተል እንዲገባው ያስረዳሉ። እንኪያስ ሐዋርያት በሲኖዶሳቸው እንደተናገሩት የተጠመቀ እርሱ ለክፋት እንግዳ ሊሆን ከኃጢአት ሊርቅ ቃሉን በመጠበቅ የእግዚአብሔር ወዳጅ ሊሆንና የዲያብሎስ ጠላት ሊሆን ይገባዋል። የዲያብሎስ
የግብር ተባባሪ ሆኖ እግዚአብሔርን አባት ብሎ መጥራት አይመችም። እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ያከብራል፣ ባሪያም ጌታውን ይፈራል። እኔስ አባት ከሆንኩ መፈራቴ ወዴት አለ? ትንቢተ ሚልክያስ ምዕራፍ 1 ቁጥር 6። ቅዱስ ዮሐንስ አፈወርቅ ይህ አባት በማቴዎስ ወንጌል ትርጓሜው እንዲህ ይላል። እግዚአብሔርን አባት ብሎ የሚጠራ ማንም ቢሆን እርሱ በዚህች ቃል ስርየተ ኃጢአትን፣ ከኃጢአት መዳንን፣ ቅድስናን፣ ነፃ መውጣትን፣ የጸጋ ልጅነትን፣ ከአንድ ልጅ ጋር መዛመድን፣ የመንፈስ ቅዱስን ሀብት ይመሰክራል፣ ያምናል። ሆኖም ከመልካም ነገሮች ወገን ሱታፌ ከሌለውና እግዚአብሔርን አባት ብሎ መጥራት የማይቻል ነው። በእግዚአብሔር መንፈስ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ሮሜ 8 ቁጥር 19። ስለዚህ እግዚአብሔርን አባት የሚል ማንም ይሁን እርሱ ተገቢ የሆነ ጠባይ ማሳየት ይገባዋል። በእርሱና በእግዚአብሔር መካከል ላለው ዝምድና ግንኙነት ያልተገባ ሆኖ ላለመገኘት ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል፣ ለሁለተኛው አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። እግዚአብሔር ለአንዴና ለመጨረሻ ጊዜ አውጇልና እጅግም አትመራመር። ለአንድ መታዘዝ ለሌላኛው ከመገዛት ጋር የተስማማ ሊሆን እንደማይችል ተናገረ። ስለዚህ ለሁለቱ መገዛት ይችላል አትበል፣ እንዲቻል አትናገር። ምክንያቱም አንዱ የሌላውን ንብረት እንድትነጥቅ በነገረህ ጊዜ ሌላኛውም ራስህን ካለህ ነገር ባዶ እንድታደርግ፣ አንዱም ንጽሕና ጠብቅ ሲል ሌላው አመንዝር፣ አንዱ ብላ ጠጣም ሲል ሌላኛው ደግሞ ራስን መግዛትን መለማመድን፣ አንዱ የዚህን ዓለም ነገሮች ስለመናቅ ሌላኛው እነርሱን ስለመንዳት፣ አንድ አስደናቂ ቢሆኑ ግንቦችን፣ ሕንፃዎች መደነቅን፣ ሌላኛው ለእነዚህ ነገሮች ዋጋ ባለመስጠት ለምርምር ትኩረት የሚሰጥ ከሆነ ለእነዚህ እርስ በርስ የተስማሙ መሆን እንዴት ይቻላል? እዚህ ላይ ገንዘቡን ጌታ ብሎ ጠራው። በባህሪው እንዲህ ስለሆነ አይደለም፣ ነገር ግን ለገንዘብ በሚሰግዱና በሚገዙ በእነዚያ ጉስቁልና ምክንያት እንዲህ አለ እንጂ። ስለሆነም ሐዋርያው ሆዱን አምላክ ብሎ ጠራው። ይህም ለዚህ እመቤትነት የተገባች በመሆኑ ምክንያት አይደለም፣ እርሷን በሚያገለግሉ ሆዳቸውን አምላካቸው ባደረጉ ጉስቁልና ነው እንጂ። ዳግመኛም ሊቁ ስለ ጾም በተናገረበት አንቀጽ እንዲህ አለ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጆቼ የሰርክ መሥዋዕትን አነሱ። መዝሙር 140 ቁጥር 2። እጆችህን ተመልከት፣ መርምራቸው። የተሰረቀ ወይም ርኩስ የሆነ ምንም ነገር ያልጨበጡ ከሆነ በእውነት ይህን ለድፍረት ለመናገር ይቻልሃል። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። ነገር ግን ያንተ ያልሆነን አንድን ነገር ሰርቀህ ወይም እንድታደርግ የተከለከልከውን አንድ ነገር ተላልፈህ ፈጽመ ከሆነ ይህን መጸለይ አይገባህም። ክፋትህን ሁሉ እስክትተው ድረስ እጆችህ የሰርክ መሥዋዕትን አያንሱ። ምንም እንኳ በእግዚአብሔር ፈቃድ እጆችህን ለመዘርጋት ብትችልም
ጸሎትህ ንጹህ ባለመሆኑ በምንም መንገድ ወደ ሰማይ አይወጣም። እጃችሁን ወደ እኔ ብትዘረጉ ዓይኖቼን ከእናንተ መልሳለሁ። ምህላንም ብታበዙ አልሰማችሁም። እጆቻችሁን ደምን ተሞልተዋልና የሚለውን ትሰማለህ እንጂ። ኢሳይያስ ምዕራፍ 1 ቁጥር 15። ቅዱስ ዮሐንስ የማቴዎስ ወንጌልን በተረጎመበት በሌላኛው ድርሳኑ እንዲህ ይላል። አሁን ሰውን የሚያረክሱትን ነገሮች ምን እንደሆኑ እንማር፣ አንተዋቸውም። በቤተ ክርስቲያንም እንኳ በብዙዎች መካከል ይህን ልምድ ጠንቅቀው ለመጠበቅ የሚሞክሩትን እናያለን። ንጹሕ ለብሶ መምጣት፣ እጆቻቸውንና እግራቸውን ማንጻት፣ ነገር ግን እነዚህም ነፍሳቸውን አንጽተው ወደ እግዚአብሔር መቅረብ የሚገባቸው መሆኑን ከማሰብ የዘገዩ ናቸው። ይህን በማለት ማንንም እጆቹንና አፉን እንዲያጥብ አልከለከልሁም፣ በተገቢ ሁናቴ እንዲያነጻቸው እላለሁ እንጂ። በውሃ ብቻ አይደለ፣ ነገር ግን ከውሃ ይልቅ በበጎ ምግባራትም እንጂ። እጆችን የሚያረክሱ ነገሮች ስርቆት፣ ክፉ ድርጊቶች፣ በባልንጀራ ላይ የሚደረግ ልዩ ልዩ ጥቃት ሲሆኑ የአንደበት ርኩሰት የሚባሉት ደግሞ ስድብ፣ ነቀፌታ፣ ዋዛ ፈዛዛ፣ ፌዝ፣ ዘለፋ ናቸው። እንኪያስ ከእነዚህ ነገሮች አንዱንም ያልሰራህ ወይም በአፍህ ያልተናገርክ መሆንህን ከተረዳ በእነዚህ ርኩሰቶችም ያልረከስክ ከሆነ በልበ ሙሉነትና እነዚህን ርኩሰቶች ቁጥር ስፍር ለሌላቸው ጊዜያት ተሸክመህ ኖረሃልን? እጆችህንና አፍህን ተናስተህ ነገር ግን በእነርሱ ምሩትና መርዛማ የኃጢአት ዕድፍ ተሸክመሃልን? እስኪ ንገረኝ። ፍግና ጭቃ በእጆች እያሉ ለመጸለይ ትደፍራለህን? በፍጹም። ሆኖም በእነዚህ ምንም ጉዳት የለም፣ በሌላው ግን ሞትና ጥፋት አለ። በማይረባው ታማኝነትን አሳይተህ ነገር ግን በተከለከለው ግድ የለሽ መሆን እንዴት ይሆናል? ታዲያ ለሰው ሳይጸልዩ መኖር እንዴት ይቻላል የሚል ይኖራል። መጸለይማ ይገባዋል፣ ነገር ግን በረከሰ ሁናቴ በዚህ አይነት የኃጢአት ዕድፍ መሆን የለበትም እንጂ። በእነርሱ የተያዝኩ ሆኜ ብገኝስ ሲልም ሊጠይቅ ይችላል። ያም ቢሆን ራስህን እንዲህ እለዋለሁ፣ እንዴትና በምን አይነት መንገድ ቢል በለቅሶ በሐዘንና በሲቃ ምጽዋትን በመስጠት ኃጢአትን በመናዘዝ የበደሉትንና የተበደሉትን ይቅርታ ጠይቆ በመታረቅ ነው። እግዚአብሔርን እጅግ ላለማስቆጣት በእነዚህ መጥረጊያዎች ማንጫዎች ምላስህን እንደ ፍግ ወይም ሸለል በተሞሉ እጆቹ እግርህን ለማቀፍ ቢሞክር ክሩን የማትሰማው መሆን ብቻ አይደለ፣ በእግርህም ልትገፈትረው ትደርስ ይሆናል። ታዲያ አንተ እርኩሰትን ተሞልተህ ወደ እግዚአብሔር መቅረብ እንዴት ትደፍራለህ? የሚጸልይ ሰው ምላስ በእርሱ የእግዚአብሔርን ጉልበቶች የሚይዝበት እጅ ነው እኮነ። ስለዚህ ምላስህን በማይገባ ነገር አታርክሰው። ያ ከሆነም ሞትና ሕይወት በምላስ እጅ ናቸው፣ የሚያጸኗትም ፍሬዋን ይበላሉ የሚለው ለአንተ የሚነገር ላይሆን ይችላል። ምሳሌ 18 ቁጥር 21። በምትናገራቸው ቃላት ልትጸድቅ ወይም ልትኮነን አለህና ስድብ፣ ነቀፋና ሌሎች ክፉ ነገሮች በአንተ ዘንድ እያሉ እነርሱን ከአንተ ጠራርገ ስታጸዳ እጆችህን ለጸሎት ትዘረጋለህ። ንገረኝ፣ እንዲህ አይነት ሰው ስትሆን
ያንን አስፈሪና ገናና ስም በመጥራት ጊዜ እንዴት አትረድም? ቅዱስ ጳውሎስ እንግዲህ ወንዶች በስፍራ ሁሉ የተቀደሱ እጆቻቸውን እያነሱ ያለ ቁጣና ያለ መጠራጠር እንዲጸልዩ እፈቅዳለሁ ያለውን አልሰማ። ሕይወታችን በኃጢአት የጎሰቆለ ከሆነ እምነት አለን ማለታችን እንደማይጠቅመን ነግሮናል። በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። ከቶ አላውቃችሁም። ዓመፅን የምታደርጉ ሁላችሁ ከእኔ ራቁ እላችኋለሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23። እግዚአብሔር አላውቃችሁም ሲለን ጊዜ እምነት ምን ጥቅም ያስገኝልናል? የእግዚአብሔርን ፍቃድ ባልፈጸምን ጊዜ በዲያብሎስ ወጥመድ ስር ነን እንደ ድንቢጥ። ይህች ወፍ ምንም እንኳ ሙሉ በሙሉ በወጥመድ ባትገባም አንድ እግሯ ከተያዘ በባለ ወጥመድ ኃይል ወይም ቁጥጥር ስር ነች፣ ማምለጥ አትችልም። በእኛም የሚሆነውም እንዲሁ ነው። በእምነታችን ወይም በአነዋወራችን ጉድለት ቢገኝብን በዲያብሎስ ስር ነን። የነጻነትን ሕግ ተምረው ራሳቸውን ለኃጢአት የሚገዙ ናቸው፣ ሰው ሁሉ ለታዘዘለት ይገዛልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 19። እንግዲህ እምነት ያለ ሥራ ዋጋ የማያሰጥ መሆኑን ቅዱሳት መጻሕፍት ያስተምሩናል። አንድ ሊቅ እምነት አለኝ እያለ በኃጢአት የሚኖር ሰው ዓይኖች የሌሊቱ ፊትን ይመስላል። በሌላ በኩል ቀና እምነት የሌለው ነገር ግን መልካም ሥራዎች ያሉት ሰው ውሃን እየቀዳ በቀዳዳ ማሰሮ የሚጨምር አላዋቂ ሰውን ይመስላል። ሕግጋትንና ትእዛዛተ እግዚአብሔርን ሳይፈጽም ርትዕት እምነት ይዣለሁ የሚል ሕግን በመፈጸም መንግሥቱን ለመውረስ የተገባሁ ነኝ ብሎ የሚያስብ ሁለቱም መንግሥቱን የሚወርሱ አይደሉም። እምነትና በጎ ምግባር በአንድ ላይ እንደ ሰምና ፈትል ሊዋሃዱ ይገባቸዋል። ስለዚህ ሁላችን ሌላውን ከማየት በፊት ራሳችንን ልንመረምርና ክርስትናችን ሕያው ወይም ምውት መሆኑን ልናውቅ የሚጠብቀንም ሞት ሳይመጣ ልንፈጽም እግዚአብሔርን አጋዥ በማድረግ በትንሣኤ ሕሊና መነሳት ይገባናል። ለዚህም የእግዚአብሔር ቸርነት የቅድስት ድንግል ማርያም ጸሎትና ምልጃ አይለየን። አሜን።